ዋናው ደህና መሆን ነው። ዋናው ጤና መሆን ነው። የማስመሰል ሽልማት ቢኖር ለአንቺ ነበር የምሸልምሽ። አንቺን የሚሰማሽ አንቺን የሚከተልሽ ሳትቆነጠጡ ያደጋችሁ ናችሁ። በቃ ቃላት አጥቼ ነበር። ዛሬ ምርጥ ቃል አገኘሁ። አይ ውሽሚት በየሄድሽበት ተዋረጂ ብሎሻል። እውነት ተዋረጂ፣ ቅሌትሽን ተከናነቢ ብሎ ቤተሰቡን ለመናገር እኔ እንደዛሬ ዝቅ አላቅማታ ማለት ነው። ቪዲዮ ለማየት እገባላቸዋለሁ። ስገባ የታባሽ ብሎኝ ኢንተርኔቱ ወሩ ሞልቷል። ለካ ተቋረጠብኝ። እኔ ደግሞ ጠዋት ሳልሞላ አላድርም ብዬ ሞልቼ ልግባላቸው። ስገባ ልከፍሬው ቤት ነበረ ግባኝ እና ሩታዬ ምን ብትል ጥሩ ነው? ውድ ቤተሰቦች አንቺን የሚሰሙሽ አንቺን የሚከተሉሽ ሳይቆነጠጡ ያደጉ ናቸው ከነ ምናምንትያቸው ብላ እርፍ አረች ማለት ነው። ሌላኛው ደግሞ እኔን ደህና ሲሆን እኔን እንደሚመርጥ ታውቁታላችሁ። ዋናው ደህና መሆኑ ነው። እኔ እሱ ነው የምፈልገው አለች። ኤፍሬም ምን ቢያከናንባት ጥሩ ነው? እናንተ እውነት እንደዚህ አይነት ቅሌትና ውርደት ፈጣሪ ጠብቃችሁ። የማስመሰል ሽልማት ቢኖር እሸልምሽ ነበር። ማስመሰል ሽልማት ቢኖረው አንቺን ይመስል ነበር። እናንተ ሳይበላስ ቢቀር ባይበላስ ቢቀር በሚለው ባይበላስ ቢቀር የሚለውን ጋብዙልኝ ለዚች ሴትዮ ማለት ነው። እውነት እንዲህ ራብ ግድል ቢያደርጋችሁ ይሻላችኋል ከምትዋረዱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። ቤተሰብ ላይክ እያደረጋችሁ ና ላይክ አድርጉኝ። እንዲህ ነችና እናንተ የማይመጣ ታሪክ እኮ የለም፣ የማይመጣ ጉድ የለም። እናም ውሽሚት እውነት ከምትዋረጂ ቅሌት ከምትከናነቢ ብትርቅ ይሻልሻል። እውነት ብትርቅ ይሻልሻል። ራስሽን አስከብረሽ ጀነና አድርገሽ አትኖሪም እንዴ? መልክ አለኝ የምትይ ከሆነ አቋም አለኝ ብለሽ የምታስቢ ከሆነ ነገ ለሚስትነት እሆናለሁ፣ የልጅ እናትን እሆናለሁ፣ ወይም ደግሞ ልጅ ወልጄ አባት አደርጋለሁ፣ አያት አደርጋለሁ፣ አክስት አደርጋለሁ፣ አጎት አደርጋለሁ ብለሽ የምታስቢ ከሆነ ክብርሽን አትጠብቅም እንዴ? እዚህ ጋር ምን ያዝረከርክሻል? ምን ያልከሰክስሻል? አንደኛ በሩታ መዋረድ። ሩታ አሳቅፈቻት እኮ ቤተሰብ ምንም አላስቀረችላትም ማለት አሳቅፈቻት፣ ይገባታል። ይሄ በቃ ስራዋ ነው። ለየትኛውም ሴት ስራዋና ተግባርዋ ነው። ሲቀጥል ሩታ ያለችው ነገር ትክክል ነው፣ 100% ትክክል ናት ማለት ነው። እሱ ምንድነው ትክክል ናት የምለው አንቺን የሚከተሉሽ አንቺን የሚሰሙሽ አንቺን የሚመስሉ ናቸው ከነ ምናምን እንዲያቸዋለች ማለት ነው እኮ። እኔ ስንት የተናገርኩኝ ቤተሰብ፣ እኔ ስንት የተናገርኩኝ እንዲህ። እኔ እኮ አሁን የማልመስለው ነገር ለምሳሌ ሄርሜላን አልመስልም፣ ልሆንም አልችልም፣ አልሆንምም። አዑዝ ቢላ። ይሄ በዘር ማንዘራችሁ ጠላታችሁ እንኳን እንደ ሄርሜላ ይሁን አልላችሁም። አይሁን ጠላት እንኳን ቢሆን ወንድ ልጅ ላይ ተንጠልጥሎ ባለትዳር ወንድ ላይ ተንጠልጥሎ ፈጣሪዋን መፍራት የለ ምን የለ አጋንንት የ99 አጋንንት ጭንቅላት ላይ ያስቀምጣ የወንድ ቡታጀራ ላይ የወንድ ጥረት እንዳለ አድርጋ የምትሰይመን ስንትና ስንት ወንድ አለን። ሲቀጥል ደግሞ ያቺ ማርታ የምትባሏን ቡታጀራ ተከትላ መታ ነበረ። ትናንትና አይታችኋል። አቤልን ተከትላ መጣች። ሶሊና አቤል እንግዲህ እኛ ከድሮንም እንተዋወቃለን ከድሮም ከልጅነታችን ጀምረን ነው ብሎ ሲለፈልፍላትም አልገባትም። ምን ሰጋለው ለነገ ስትል ነበረ። ደግሞ የአክስት ልጅ ነኝ ብላ የእህትማማቶች ይሁኑ የእህትና ወንድም ልጆች ይሁኑ ማቀው ታሪክ የለም። እነሱ የውሸት ታሪክ እኮ መፍጠር ይችላሉ፣ የአክስትም ይሁኑ የአክስትም ባይሆኑ። ነገር ግን ቅሌታሞች መሆናቸው ተረድቻለሁ። እዚህ ጋር ወንድ ተከትላ ቡታጀራ መጣች፣ ትውጣለን። አሁንም ቢሆን ፍትህ ለቡታጀራ ወንዶች፣ እውነቴ ነው የምላችሁ፣ ፍትህ ለቡታጀራ ወንዶች። ትውጣለን አንፈልግም። እንዴነችና እኛ ወንዶቻችን ልጆቻችን ይበላሹብን እንደ ልጆቻችን እንኳን ተውትና፣ ልጆች ኬት አመጣን? ግን ወንድሞቻችን ዘመድ አዝማዶቻችን መበላሸት አለባቸው እንደ እንዲበላሹብን አንፈልግም። ለማንኛውም የራሳችሁ ጉዳይ ነው፣ እኛ አይመለከተንም። ተዝረክረኩ ዝርክርኮች እና ገንዘብ አምላኪ ሁላ ብር አምላኪ ማለት ገንዘብ አምላኪ ሁላ። እውነቴ ነው ብላችሁ ሩታዬ የኔ ውድ ነገር እንደዚህ አሳቅፊያት። ስታሳቅፊያት ነው ደስ የሚለን እኛ እንዴ ነችና፣ በተለይ ተመልካቾቹ። እኔ ራሱ ግራ ግብት እኮ ነው ያለኝ ውድ ቤተሰቦቼ። እንዴ ማንን እንውቀስ? ማንን እንናገር? ህዝቤ በሙሉ እሷን ይደግፋታል። ሄርሜጌ እኔ ቆንጆ፣ ሄርሜጌ እንደዚህ ሲቀጥል ከትላንት ወደ ራሱ 500 ኬ ሲከበርለት ለአብርሃም የሄርሜላ ውጤት ነው ይላሉ። የፈጣሪ የለ እናንተ ጭንቅላታችሁ በምንድን ነው የተሰራው? በድንጋይ ነው? በእንስራ ነው? እንስራ እንደውም ይጠቅማል። እንስራ እኮ ለብዙ ነገር ይጠቅማል። በድንጋይ ነው እንደ ተሰራው ጭንቅላታችሁ?
እውነት ማሰብ ማገናዘብ ራሱ አትችሉም። ባጭሩ የሄርሜላ ውጤት ነው፣ የሄርሜላ ውጤት ነው። 500 ኬት አባቷ መጣችው ሄርሜላ ከየት አመጣችሁ? ተዝረከረቀች፣ ተልከሰከሰች፣ ለጊዜው ገንዘብ ተከፈላት። ከዛ ቀጥሎ ደግሞ ዩቱብ ቻናል ተከፍተ ተሰጣት፣ አለቀ። አሁን መነገድ ጀመረች እንጂ ሄርሜላ በምን አቅሟ በምን ድርጊቷ ነው 500 ኬ ያስገባችው ለአብርሃም? ሩታ እኮ ክብሯን ዝቅ አድርጋ የፍቅር ጥያቄ እንድታቀርብ ተደርጋ በብዙ ነገር እኮ ራሷን እየተበደለች እየተሰደበች እየተረገጠች እኮ ነው ችላ ለዛሬ ለ500 ኬ ያደረሰችው ወይም ደግሞ ያስገባችው 500 ኬ። ሞኝ ናቸው እንደ ለነገሩ ሞኝ ከሆናችሁ ቆይቷል። ለማንኛውም ሳትቆነጠጡ ያደጋችሁ ናችሁ ተብላችኋል። እሺ አምነሽ ተቀባይ አዳሚ። ይሄ ደግሞ ስራችሁና ተግባራችሁ ነው። ሲቀጥል እኔ ባለትዳር እንኳን ብትሆኑ ለምሳሌ አግብታችሁ የፈታችሁ ነው የምትመስሉኝ። አንድ በቃ ዘላሎች ናችሁ ብዬ ነው የምወስደው። ዘላሎች ማለት አሁን እዚህ ጋር ባለ አግብተሽ እንኳን ተረጋግተሽ አትኖሪም። ሌላ ወንድ ያምርሻል፣ ትሄጃለሽ፣ አለቀ። ልጆችም ይኖሩሻል። ልጆችሽ አስቀምጠሽ እዚህ ጋር ሌላ ወንድ ጋር መልከስከስ ነው ስራሽ። ባለትዳር ወንድን ያምራችኋል። አንዳንድ ሴቶች ያምራችኋል፣ ይቅርታ አድርጉልኝና። ለምንድን ነው የሚያምራችሁ ባለትዳር ወንድ? አንዳንድ ሴቶች የሚያምራችሁ ጥያቄ ለእናንተ ነው። ለምንድን ነው የሚያምራችሁ? ባለትዳር ነው። ሲቀጥል ከዛች ሴትዮ ጋር የተኛ ወንድ ከአንቺ ጋር እንዲተኛ ትፈልጊያለሽ እንዴ? አያስጠላሽም? አይደብርሽም? አንቺም ደግሞ ባለትዳር ሆነሽ ሌላ ወንድ ጋር መጋደም ያምርሻል እንዴ? ይሄ እኮ በቃ ይሄ እናንተ እንዳላችሁበት ነው የማስበው። እውነቴ ነው የምላችሁ። እና እነሱስ እሺ ድራማ እየሰሩ ነው፣ በደንብ አድርገው አናትሽ ላይ ወጥተው እየሸቀሉብሽ ነው። ይህንን አምነሽ ተቀበይ። ግን የእናንተ ስራ ሳስበው በዚህ አይነት ሁኔታ ያላችሁ ሰዎች ናቸው የምትመስሉኝ። ለእናንተ ሪል መስሏቸው እዚህ ጋር ስታለቀልቁ ትውላላችሁ። አያችሁ አይደለ? ሩታና ሄርሜላ አንድ አይነት ልብስ ነው የለበሱት። የሚያደርጉትን ድርጊት አሁን ሄርሜላ አብርሃም ጋር እንደምትጋደም እንደምትጋባውም ደግሞ ፍቅረኛሞች እንደሆኑ አይነት አደርጋችሁ ነው ምትስሉት። ሌላኛው አብርሃምና ሩታ ተፋተዋል። እንኳንም ተፋቱ በቃ ሄርሜላን ያገባል ወይም ደግሞ አግብተዋል ብላችሁ ነው የምታስቡት ማለት ነው። ግን የአንቺ ተግባር ነው እያየሁኝ ያለሁኝ እዚህ ጋር የእናንተ ተግባር ማለት ነው። የደጋፊዎቹ ተግባር ነው እየተመለከትኩኝ ያለሁት። ምን ያክል እንደወረዳችሁና እንደረከሳችሁ እዚህ ጋር ያስታውቃል። ሲቀጥል ባለትዳር ሆናችሁ ራሱ ሌላ ወንድ ጋር እንደምትልከሰከሱ ያሳያል። ልጆች ኖሯችሁ ራሱ ልጆቻችሁ እዚህ ጋር አስተኝተሽ አጥበሽ አስተኝተሽ ሄደሽ እንደምትልከሸከሽ ያስታውቃል። እንደው ልጆቻችሁ ራሱ በረሃብ የምትገሏቸው ነው የሚመስለኝ። እውነት ወንድ የሚያምራት ሴት ወይም ደግሞ ሌላ ወንድ ጋር የምትሄድ ሴት እኮ ለልጆቿ ጊዜ የላትም። ባልዋ ልክ ሲወጣላት ልብሷን ቀያይራ ትወጣለች። ፊልም ላይ አይቼው ነው እኔ። ይቅርታ አድርጉልኝ፣ እኔ አይቼው አይደለም። በዘር ማንዘሬ ማያሳየኝ። ባጃችሁ ግቡና እዛው ተልከስከሱ። ለማንኛውም ሳትቆነጠጡ ያደጋችሁን ብቻ ሳትሆኑ ባለትዳር ሆናችሁ ልጆቻችሁ አስቀምጣችሁ ሌላ ወንድ ጋር እንደምትሄዱ ተረድቻለሁ። አዎ ያበጠው ይፈንዳ። አይመለከተኝም። ምን ይመለከተኛል? አይመለከተኝም። እንዴ ማን እንደሩታ እውነት ማን እንደሩታ እንዴ ነችና አሽሙር ቀርቶብኝ ነበረ። የኔ ውድ ነገር እንኳንም ይዘሽልኝ መጣሽ። አሽሙር አድርገሽ ድብና አድርገሽ ስጪልን ማለት ነው። ሌላኛው እንግዲህ ኤፍሬምም ማስመሰል ሽልማት ቢኖረ ኖሮ ሸልምሽ ነበር ብሏት ሲሻለው እኔን እንደሚመርጥ አውቃችሁታል አላለችም። ሰው እንዴት ባላ ሰው እንዴት ብሎ የራሷ ቻናል እንትን እያለች አይደለም። አሁን ቪዲዮ የተለቀቀው በሩታዬ ቤት ነው። ቀጥሎ በአብርሃም ቤት ነው የሚለቀቀው። ሰው በዚህ ልክ እንዴት ይወርዳል? በሰው ቻናል ለመቀረጽ ለምንድን ነው ዝቅ ራሱን ክብሩን ዝቅ አድርጎ እንደዚህ አይነት ቪዲዮ የሚሰራው? እኔ በሆነ አልሰራም ነበረ። እውነት አልሰራም። ረሃቤን እየራበኝ አድራለሁ እንጂ አልሰራም። አይጭ ተልከስከሱ ዘው። ሲቀጥል ደግሞ ቡታጀራ እንዳመጡብን፣ እውነት እንዳመጡብን። እንዲ እቺ ማርታ የምትባለው ራሱ ወግታችሁ አውጡልን፣ እውነት አውጡልን። እንደዚህ የተልከሰከሰ ሰው ቡታጀራ እንዲገባ አንፈልግም። እዛው ሀገራችሁ ተግማሙ፣ እውነት ሀገራችሁ ተግማሙ። ግሞች የግም ድግሱላ ማለት ነው። እናንተ ሰላም ሁኑልኝ ቤተሰብ።